ኢትዮጵያና ሩሲያ የኒውክሌር ስምምነት ተፈራርመዋል። የስምምነቱን አንኳር ነጥቦች እንመለከታለን። የኒውክሌር ኢንጂነሪንግ ትምህርት ለመጀመሪያ ጊዜ በኢትዮጵያ። የሶማሊያው መሪ በሙስና ወንጀል ሊከሰሱ ነው። እስራኤል ከትውልደ ኢትዮጵያ ቤተሰቦች የተገኘ ወታደሯ በጋዛ ጦርነት እንደተገደለባት ይፋ አድርጋለች። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ሰዓቱ መረጃ ጥንቅራችን በዕለቱ የተሰሙ አዳዲስ ጉዳዮችን በስፋት ይዳስሳል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳይ አመራን። ኢትዮጵያና ሩሲያ የኒውክሌር ልማት ፕሮጀክት ስምምነት ተፈራረሙ። ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ልማት ዙሪያ በሮሶታም እና በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን መካከል የድርጊት መርሃ ግብር መፈራረማቸውን የሩሲያው ስፑትኒክ የዜና ምንጭ ዘግቧል። የሮሶታም ዋና ስራ አስፈጻሚ አሌክሲ ሊካቼቭ እና የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ቭላዲሚር ፑቲንና አብይ አህመድ በተገኙበት የተፈረመውን ሰነድ ተለዋውጠዋል። የፊርማ ስነ ስርዓቱ በክሬምሊን መጀመሪያ ህንጻ የሚገኝ ተወካይ ጽህፈት ቤት በሩሲያው መሪና በኢትዮጵያ ጠቅላይ ሚኒስትር መካከል የተደረገ ውይይት አካል እንደሆነ ስፑትኒክ በዘገባው አስፍሯል። ከዚሁ ጋር በተያያዘ በዚሁ ጉባኤ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የተሳተፉ ይገኛሉ። በጉባኤው ሩሲያው ፕሬዝዳንት ቭላዲሚር ፑቲን፣ የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ፣ የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ እና ሌሎችም ተሳታፊ ናቸው። በጉባኤ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የኒውክሌር ኃይል ለሀገሪቱ የረጅም ጊዜ ልማት ወሳኝ ነው ማለታቸው ተዘግቧል። የኒውክሌር ኃይል የረጅም ጊዜ ልማትን ለማረጋገጥ የኃይል ምንጫችን ለማስፋትና የኢትዮጵያን አቅሙን ለማድረግ ወሳኝ ነው ያሉት ጠቅላይ ሚኒስትሩ ግባችን ግልጽ ነው፣ ደህንነቱ የተጠበቀ የኃይል ምንጭን የሚያሰፋና የኢትዮጵያን አቅም እውን የሚያደርግ የኒውክሌር መርሃ ግብር ነው ብለዋል። ከጉባኤው ጎን ለጎን ከሩሲያው ፕሬዝዳንት ቭላዲሚር ፑቲን፣ ከቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ፣ ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ ጋር ተወያይተዋል። በቅርቡ የታላቁ ኢትዮጵያ ህዳሴ ግድብ በተመረቀበት ወቅት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከህዳሴ ግድብ ያልተናነሰ ለሰላማዊ ዓላማ ብቻ የሚውል የኒውክሌር ጣቢያ መገንባት እንደምትጀምር ገልጸው ነበር። ወደ ላኛው ጉዳይ አመራን። የኒውክሌር ኢንጂነሪንግ ትምህርት ለመጀመሪያ ጊዜ በኢትዮጵያ። ባህር ዳር ዩኒቨርሲቲ የኒውክሌር ምህንድስና ትምህርት በዘንድሮ ዓመት መስጠት እንደሚጀምር ገለጸ። የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት በዘንድሮ የትምህርት ዘመን የኒውክሌር ምህንድስና ትምህርትን ለሁለተኛ ዲግሪ መስጠት እንደሚጀምር አስታውቋል። የኢንስቲትዩቱ የድህረ ምረቃ መርሃ ግብር ዲን ዜና ማርቆስ ባንቴ ባህር ዳር ዩኒቨርሲቲ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር በአዲሱ የትምህርት ዘመን የኒውክሌር ምህንድስና ትምህርት በሁለተኛ ዲግሪ ሊሰጥ ነው። በአገሪቷ የኒውክሌር ቴክኖሎጂ እንደ አንድ አማራጭ ኃይል ምንጭ አድርጎ የመጠቀም እቅድ በመኖሩ ፕሮግራሙ መስጠት ማስፈለጉም ተናግረዋል። ዩኒቨርሲቲው ትምህርቱን ለመከታተል የሚፈልጉ ተማሪዎችን እየመዘገበ ሲሆን ለዚህ ትምህርት ብቁ የሚሆኑትም ከዚህ ቀደም በኬሚካል ኢንጂነሪንግ፣ በሜካኒካል ኢንጂነሪንግ፣ በኬሚስትሪ፣ በፊዚክስ እና በተመሳሳይ ትምህርት ዘርፎች የመጀመሪያ ዲግሪ ያላቸው መሆናቸውን ተናግረዋል። ዩኒቨርሲቲው እንደ አውሮፓውያን አቆጣጠር 2022 የኒውክሌር ምህንድስና ተማሪዎችን መቀበል መጀመሩን አውስተው ተማሪዎቹም ከመንግስት መስሪያ ቤቶች የተውጣጡ ሲሆን የመመረቂያ ጊዜያቸው የተቃረበ መሆኑን ተናግረዋል። ባለፈው ዓመት ሚያዝያ ወር ኢትዮጵያ ለአፍሪካ አባል ሀገራት በኒውክሌር ኢንጂነሪንግ የመጀመሪያ ዲግሪ ፕሮግራም እንድትሰጥ በዓለም አቀፍ አቶሚክ ኤነርጂ መመረጧን የኢኖቬሽንና ቴክኖሎጂ ሚኒስቴር ማስታወቁ ይታወሳል። በኢትዮጵያ ለሀገር ውስጥና ለአፍሪካ አባል ሀገራት የኒውክሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንዲሰጥ ስምምነት ላይ የተደረሰው የኢኖቬሽንና ቴክኖሎጂ ሚኒስቴር፣ ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ፣ በቻይና መንግስት የቺንጓ ዩኒቨርሲቲ እንዲሁም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ባደረጉት የምክክር መድረክ ነው ተብሏል። ጠቅላይ ሚኒስትር አብይ ኢትዮጵያ ለሰላማዊ ልማት የሚውል ኒውክሌር ግንባታ በቀጣዮቹ ዓመታት እንደምትጀምር ይፋ አድርገው ነበር። የፕሮጀክት ኢትዮጵያ በመጪዎቹ ዓመታት ከምታከናውናቸው ሜጋ ፕሮጀክቶች መካከል አንዱ ነው ሲሉም ጠቁመው ነበር። ባለፈው ዓመት የሩሲያ ሮስተም ኩባንያ በኢትዮጵያ ኒውክሌር ልማት ለማከናወን የአዋጭነት ጥናት እንዲያከናውን መመረጡም የሚታወስ ነው። የመቀሌ ነዋሪዎች በህዳሴ ግድቡ ምርቃት ደስታችን ዳንገልስ ተከለከለ ማለታቸው ተሰማ። የመንግስት ሚዲያዎች የከተማዋን ነዋሪዎች አነጋግረው እንደዘገቡት የመቀሌ ነዋሪዎች በታላቁ የህዳሴ ግድብ ምርቃት ደስታቸውን አደባባይ ወጥተው እንዳይገልጹ መሪዎች እንዳላነሳሱ ይባስ ብሎም እንደከለከላቸው ተናግረዋል ብለዋል። ለፋና አስተያየት የተሰጡ ጥቂት የከተማዋ ነዋሪዎች በግድቡ መመረቅ መስከረም 11 አደባባይ ወጥተው ደስታቸውን ለመግለጽ ቀጠሮ ተይዞ እንደነበር በማስታወስ ነገር ግን አመራሮች ይህ እንዲሆን የፈቀዱ አይመስልም፣ የአመራር ክፍተት አለ ሲሉ መናገራቸውን ጠቁመዋል። የመቀሌ ከተማ ነዋሪዎች ለግድቡ ስኬት ከሌላው የሀገሪቱ ህዝብ እኩል የጎላ አስተዋጽኦ የነበረው እንደሆነ መጠቆም ለፕሮጀክቱን መሆን ከጅምሩ እስከ ማብቂያው ቦንድ በመግዛት አስተዋጽኦ አድርጓል። ሌሎች የሀገሪቱ አካባቢ ነዋሪዎች የግድቡ ምርቃት አስመልክተው ስሜታቸውን እንዲገልጹ እድል ቢመቻችም እኛ ግን በመሪዎች ቸልተኝነት ይህ ተነፍጎናል ብለዋል። ግድቡ በትብብር ለስኬት ያበቃ ነው፣ ግዙፍ ፕሮጀክት ነው ያሉት ነዋሪዎቹ ትግራይ ህዝብን በዚህ ደስተኛ ነው ስለማለታቸውም ዘገባው አመልክቷል።
እጃችን ላይ ፈጽሞ ጦርነት አይፈነዳም ብለዋል ጄኔራሉ። የፌዴራል መንግስት ትግራይ መልሳ ጦርነት ለመቀስቀስ እየሰራች ነው የሚል ስጋት ያነሳል። ነገር ግን በማንኛውም ምክንያት መልሶ ጦርነት እንዳይንቀሳቀስ በትኩረት እየሰራ ነው ብለዋል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት። በፕሪቶሪያው ስምምነት መሰረት ትግራይ መሰረታዊ ጥያቄዎች ባይመለሱም አሁንም ሰላምን ለማጽናት የጦርነት ድባብን ለማስወገድ በልዩ ጥንቃቄና ኃላፊነት እንሰራለን ሲሉ ነው የተናገሩት ጄኔራል ታደሰ ወረደ። የፕሬዝዳንቱ ጽህፈት ቤት መስከረም 13 2018 ባወጣው የጽሁፍ መግለጫ እንዳለው ፕሬዝዳንቱ ከዓለም አቀፍ የስደተኞች ተቋም የኢትዮጵያ ኃላፊ ኢቢቢቲዩ ዌን ጋር ተወያይተዋል። ፕሬዝዳንቱ በውይይታቸው ትግራይ የፕሪቶሪያ ስምምነት በኋላ በርካታ ችግሮች መጋለጧን ለኃላፊዋ አብራርተዋል። የትግራይ ህዝብ ችግሮች ቢደራረቡበትም አሁንም ሰላም እንዲጸና የጦርነት ደመና እንዲወገድ አበርትቶ ይሰራል ሲሉም ለኃላፊዋ አረጋግጠዋል። የፌዴራል መንግስት ትግራይ መልሳ ጦርነት ለመቀስቀስ እየሰራች ነው የሚል ስጋት ያነሳል ያሉት ፕሬዝዳንቱም ህዝብና ጊዜያዊ አስተዳደሩ ማንኛውም ምክንያት መልሶ ጦርነት እንዳይቀሰቀስ በትኩረት እየሰሩ ነው ብለዋል። ጅምር ሰላሙ እንዲጸና መስራት ለትግራይ ምርጫ የለው ምርጫ እንደሆነና ለፌዴራል መንግስትም ሆነ ጉዳዩ ለሚያሳስባቸው የዓለም አቀፍ ተቋማትና ዲፕሎማት ማህበረሰብ ተወካዮች እያረጋገጥን መተናል፣ አሁንም መልሰን እናረጋግጣለን ብለዋል። የተፈናቃዮች መመለስ፣ የሰብአዊ እርዳታ አቅርቦትና ፖለቲካዊ ጉዳዮችን የመሰሉ ያልተመለሱ በርካታ ጥያቄዎች እንዳሉ የጠቀሱት ፕሬዝዳንት ታደሰ አሁንም ተፈናቃዮች ደህንነታቸው ተጠብቆ ግልጽነት ባለው አኳኋን እንዲመለሱ ለኃላፊው አብራርተዋል። በዓለም አቀፍ የስደተኞች ተቋም የኢትዮጵያ ኃላፊ ኢባባቲው በበኩላቸው ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱና እንዲቋቋሙ ከሚመለከታቸው አካላት ጋር በቅንጅት እየተሰራ መሆኑን ገልጸዋል። ከዚሁ ጋር በተያያዘ የትግራይ ክልል ኮሚኒኬሽን ቢሮ ማስተባበያ መግለጫ አውጥቷል። መስከረም 14 ቀን 2018 ዓ.ም በፌስቡክ ገጹ ባሰራጨው መረጃ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ መስከረም 13 ቀን 2018 ዓ.ም ከዓለም የስደተኞች ድርጅት የኢትዮጵያ ኃላፊ ኢባባቲው ዌን ጋር በጽህፈት ቤታቸው በተወያዩበት ወቅት የፌዴራል መንግስት ሌላ ዙር ጦርነት ሊከፍት የተዘጋጀ እንደሚገኝ መናገራቸውን ትግራይ ኮሚኒኬሽን ጉዳዮች ቢሮ እንደዘገበ ገልጿል። ይህን ተከትሎ ሚዲያዎች ተመሳሳይ ዜናዎች እንደሰሩ ተመልክተናል ብለዋል። ይሁን እንጂ ፕሬዝዳንት ታደሰ ወረደ ከዓለም ስደተኞች ተቋም የኢትዮጵያ ተወካይ ጋር በተነጋገሩበት ጊዜ በዚህ መልኩ የተገለጸ ሐሳብ እንደሌለ የትግራይ ኮሚኒኬሽን ጉዳዮች ቢሮ እንዲህ ያለ ከሀቅ የራቀን ነገር እንዳልዘገበ እየገለጽን አዲስ አድማስና ሌሎች ተመሳሳይ ዜናዎችን የሰሩ የሚዲያ ተቋማት የተሳሳተ መረጃ ከማጋራት እንዲቆጠቡና የማስተካከያ ዜና እንዲሰሩ በጥብቅ እናሳስባለን ብለዋል። እስራኤል ከትውልደ ኢትዮጵያ ቤተሰቦች የተገኘ ወታደሯ በጋዛ ጦርነት እንደተገደለባት ይፋ አደረገች። አዲስ አበባ የሚገኘው እስራኤል ኤምባሲ ትውልደ ኢትዮጵያዊ ወታደር ወይንም ቤተ እስራኤላዊ የጦር አባል ከሰሞኑ በተደረገ ጦርነት መገደሉን ይፋ አድርጓል። ይህ ኤምባሲው ምስሉን ያጋራው የ21 ዓመት ወጣት ከቤተ እስራኤላውያን የተገኘ ጀግና ወታደር ሲሆን ሳጅን ቻላቸው ሽሞ ደመላሽ እንደሚባል ኤምባሲው አስታውቋል። ቻላቸው ከእስራኤሏ ቤርሳቤ ከተማ የተገኘ በናሃል ብርጌድ የ932ኛ ሻለቃ ወታደር የነበረ ሲሆን በሰሜናዊ ጋዛ በተደረገው ተጋድሎ ህይወቱን አጥቷል ብሏል። የእስራኤል ኤምባሲ በወጣቱ ወታደር ላይ የደረሰውን ህልፈት ህይወት አስመልክቶ ጥልቅ ሐዘን ተሰምቶናል በማለት ለወዳጅ ዘመዶቹ መጽናናትን ተመኝቷል። የሶማሊያው መሪ በሙስና ወንጀል ሊከሰሱ ነው ተብሏል። የሶማሊያ ሳልቬሽን ፎረም ሼህን በከፍተኛ የሙስና ወንጀል ፍርድ ቤት ሊያቆም ነው ተብሏል። የሶማሊያ ፎረምና ሁለቱም የአገሪቱ ምክር ቤት የህግ አውጪዎች በፕሬዝዳንት ሐሰን ሼህ መሐሙድ በመንግስታቸውና በከፍተኛ ባለስልጣናት ላይ ህገ መንግስታዊ ጥሰት፣ ሙስናና የሰብአዊ መብት ረገጣ እንዲሁም ድሃ ቤተሰቦችን በግዳጅ ማፈናቀል ወንጀል ክስ እንደሚመሰርቱ ይፋ አድርገዋል። ክሶቹ በሶማሊያ ፍርድ ቤቶችና በዓለም አቀፍ ፍርድ ቤቶች እንደሚቀርቡ ይጠበቃል ተብሏል። ቡድኑ መንግስት በ2012 ባወጣው የፌዴራል ህገ መንግስት ህገወጥ ማሻሻያ አድርጓል። የክልሎች ምርጫ እንዲዘገይ አድርጓል። በአልሻባብ ላይ የሚደረጉ እንቅስቃሴዎችን አዳክሟልና ለአደጋ የተጋለጡ ዜጎችን ያፈናቀለ ህገወጥ የመሬት ሽያጭ ፈጽሟል ሲል ከሶታል። ፎረሙ በጋራ በወጣው መግለጫ የሶማሊያ ፌዴራላዊ ሪፐብሊክ የሀገር ግንባታን፣ ሰላምና ደህንነት እንዲሁም የሀገሪቱን የፖለቲካ ጉዞ አደጋ ላይ የሚጥል ፖለቲካዊና ህገ መንግስታዊ ቀውስ ገጥሞታል ሲል አስታውቋል። ፎረሙ ያወጣው መግለጫ ሲቀጥል መንግስት እንደ አውሮፓውያን አቆጣጠር መጋቢት 2024 የተጸደቁትን አወዛጋቢ ማሻሻያዎችን ውድቅ በማድረግ የፕሬዝደንትነት ስልጣንን ከልክ በላይ በመለጠጥና ከፌዴራል መንግስታት ጋር ያለውን ግንኙነት በማሻከር የህዝብ አመኔታ እንዲቀንስ አድርጓል ብሏል። ባለፈው ወር በቪላ ሶማሊያና በተወሰኑ የተቃዋሚ ጎራ መካከል የተደረሰው ስምምነት የተወሰኑትን ለውጦች ወደ ኋላ መልሷል ባይ ናቸው። ለአብነት ያህል ስምምነቱ ፓርላማው ጠቅላይ ሚኒስትሩን የመሾምና የማሰናበት ስልጣኑን የሰጠ ነበር። ከዚህ ውጭ ምክር ቤቱ 10 መቀመጫ ያለው ድርጅት ብሔራዊ ፓርቲ ተብሎ እንዲጠራ የሚደነግግ ነበር። ይሁን እንጂ ስምምነቱ ተቃዋሚዎቹን ለሁለት ከፍሏል። የቀድሞ ጠቅላይ ሚኒስትር ኦማር አብዲራሺድ አሊ ሻርማርኬና የቀድሞ የፓርላማ አፈ ጉባኤ ሻሪፍ ሐሰን ሼክ አዳን እንዲሁም መሐመድ ሙርሳልን ጨምሮ 4 ከፍተኛ ፓርቲ መሪዎችን የምርጫ ማዕቀፉ
ማዕቀፉን ከመንግስት ጋር ፈርመዋል። በሌላ በኩል የዋጅራር ፓርቲ መሪ አብድራህማን አብድሻኩር ዋርሴማን ጨምሮ ሌሎች የመድረክ አባላት የፕሬዝዳንቱን የምርጫ ዘመናውን ባሉ ሁኔታ የማይታሰብ ነው ሲሉ ማስጠንቅቀው ነበር። ፎረሙ አክሎም መንግስት እንደ አውሮፓውያን አቆጣጠር ከ2022 እስከ 2024 ባለው ጊዜ ውስጥ የምርጫ ጊዜያቸው ያለፈባቸው በጋልሙዱግ፣ ሂርሻ በላይና በደቡብ ምዕራብ ክልሎች ምርጫዎችን አለማዘጋጀቱና ከቀጣዩ ዓመት ሽግግር በፊት አማኝነት ያለው ማዕቀፍ አላዘጋጀም ሲል ወቅሷል። ከሳሹ ፎረም ቀደም ሲል በመጪው ግንቦት ወር የስልጣን ዘመናቸው የሚጠናቀቀውን ፕሬዝዳንቱን የስልጣን ዘመናቸውን ለማራዘም ሞክረዋል ማለት ክስ አቅርቦ ነበር። ከሰሞኑ ባወጣው መግለጫ ለቀጣዩ ምርጫ ምንም አይነት መጓተት እንደማይቀበል ገልጾ ያለፈውን ዓመት የምርጫ ህግና ገለልተኛ ብሔራዊ ምርጫ ኮሚሽኑን አይን ያወጣ ማታለል ሲል ገልጾታል። ፕሬዝዳንት ሼህ መሐሙድ ከሰሞኑ የስልጣን ዘመናቸው ማራዘም እንደማይችሉ ከቢቢሲ ጋር ባደረጉት ልዩ ቃለ ምልልስ ተናግረው የነበረ ሲሆን ተቃውሞና ክስ ቢበረታም የሶማሊያ ለአንድ ሰው አንድ ድምጽ የሚለውን የምርጫ መርህ አጥብቀው መያዝ አለባቸው ሲሉ ሞግተው በበላይነት የመሩትን የህገ መንግስት ማሻሻያዎችም ተከላክለው ነበር። የፎረሙ መግለጫ ግን የፖለቲካ አለመግባባቶችና የመልካም አስተዳደር እጦት ሶማሊያ ከአልሻባብ ጋር የምታደርገውን ትግል አዳክሞታል ብለዋል። አልሻባብን ከማሸነፍ ያፈነገጠ የፖለቲካ አለመግባባቶችና የመልካም አስተዳደር እጦት እንዲያቆሙ ፕሬዝዳንቱና መንግስትን እንጠይቃለን ሲልም አስነብበዋል። የፎረሙ ክስም በህገወጥ መንገድ የህዝብ መሬት ለግል ጥቅም ሲባል ታልፎ መሰጠቱና ቤተሰቦችን በግዳጅ ማፈናቀል በሚለው ላይ ያነጣጠረ ነው። በመዲናዋ ሞቃዲሾና በሌሎች ክልሎች ተፈጽመው ያላቸው እነዚህ ድርጊቶች ሙስናን፣ ስልጣንን አላግባብ መጠቀምና የሰብአዊ መብት ረገጣን በግልጽ ያሳዩ ነው ያለው መግለጫው የጸጥታ ኃይሎችን በመጠቀም ሴቶችና ህጻናትን ከሀገር ለማባረር የብሔራዊና ዓለም አቀፍ ህግን መጣስ መሆኑን አስጠንቅቋል። ፎረሙ በዚህ ወር መጀመሪያ ላይ ባወጣው መግለጫ መንግስትን ከአሸባሪ ቡድኖች ጋር የሚደረገውን ትግል ችላ በማለት የህዝብ መሬት እየቸበቸበ ነው ሲል ከሷል። በሀገር ውስጥና በውጭ የሚገኙ ሶማሌዎች የተሰራፈውን ሙስናን፣ የስልጣን መባለግን በመቃወም ሰላማዊ ሰልፎች እንዲያዘጋጁ ያሳሰበው መድረኩ የሶማሊያ ህዝብ ራሱን የመከላከል ህጋዊ መብት አለው፣ የአንድነት ድምጻቸው ሀገሪቱን ህልውናና የወደፊት ህይወታቸውን ለመጠበቅ ቁልፍ ነው ሲል መግለጫው አክሎ ገልጿል። ጋዜጣዊ መግለጫው በብሔራዊ ኤደን ፎረም ሰፊ የፓርላማ አባላት፣ የሲቪክ ማህበራት፣ ምሁራን፣ የባህል ሽማግሌዎች፣ ሴቶች፣ ወጣቶች፣ የሶማሌ ዳያስፖራዎችና የንግድ መሪዎች ጥምረት ደግፈውታል። የመጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።